ተረጋጋ። ምን ብሎ ነው? ዲቤ ነው አይደል? ቅዱስን እኮ በሽጉጥ መጥቶታል። ዶክመንቱም ቢሆን ከሱ ጋር ነው ያለው። ይኸውልሽ አንቺን ይዤለት እንደሄድና አንቺ ከሱ ጋር እንድትሆኚ ነው የምፈልገው። ካልሆነ ምን ቅዱስን ይገለዋል። እኔም እንዳትጨርሰው ኦርካ፣ መሄድ አለብን። ፍጠን እንሂድ። ይኸውልሽ እኔ የምልሽን ስሚ። አንቺ ተረጋጊ እንጂ እዛ ሰይጣን ቤት ተመልሰሽ አትገቢ። ግድ ነው ኦርካ፣ ግድ ነው። ቅዱሴን ይገለዋል። እኔ እንጂ ምንም አያደርገኝም። ገባ በጣም ይገርም። እንዳንተ አይነት ታማኝ ሌባ የትም አላየሁኝ። ሄሎ ቅዱስ። ይቅርታ ቅዱስ ሻወር እየወሰደ ነው። እኔ ዲቤ ነኝ። ዲቤ? የቅዱስ ስልክ አንተ ጋር ምን ይሰራል? ባልሳሳት አንተ እኔ ቤት ልከው ነበር ማለት ነው። ትሰማኛለህ? እኔ ፋይሌን ብቻ ነው የምፈልገው፣ ከአንተ ምንም አልፈልግም። ታዲያ ሌባ ሳትልክ ነበራ ይህንን ማለት የነበረ። እባክህን ፋይሌን ስጠኝ። ይኸው ሲሎና ሊዘመተ ፋይልህንም የላከው ቀሽም ሌባን ትወስዳለሽ። እሺ እኔ እመጣለሁ። ልጁን ግን ምንም እንዳታረገው። መቼም እኔ ዲቤ ነኝ ታውቀኛለህ አይደለ? ፈጥነ ካልመጣ ሊሞትም ይችላል። አንተ ሰማኛል። ለዚህ ለማይረባ ጎረምሳ የሚስትን ልብ ላሸፈተው ትታዘዛለህ? ወንድ አይደለ? ኦርካ ምን ሆነህ ነው? እያስጨነቀኝ እኮ ነው። ቆይ ደደብ መቼ ነው ከህይወታችን የሚወጣው? ቆይ እሺ ተረጋጋ። ምንድን ነው? ከሲኖላና ከሜላት ማንን ነው የምታፈቅረው? ሲኖላን። ሜላትስ? ታሪኩ ረጅም ነው። ምንድን ነው? ቆይ ጥያቄ ልጠይቅ ነው? ጥያቄዎችን ልጠይቅህ ነው ያልሽ? እሺ አላስጨንቅም። ስትፈልግ ትነግረኛለህ። እመነኝ፣ እቺ ሲኖላ የሚሏት ቀፋፊ ሴት ከአንተ ለያታለሁ። ቀይ ልግባ። ታዲያ እኔ ስመጣ ነው እንዴ የምትገቢ? ወይ ምን ሆነሻል? አንድ ሰራተኛ ምንስ ብትሆን ምን አስጨነቀ? ማን ነው እንደዛ ያለው? አንቺ እኮ ሚስቴ ነሽ። ተው እንጂ ለጊዜው እንጀራ እናት መሆን አልፈልግም። ይኸውልሽ ሲኖላ፣ የሆንሽውን ሳትነግሪኝ አትገቢ። ማወቅ ትፈልጋለህ? ሜላት እርጉዝ ናት። እንኳን ደስ አለህ። አባት ልትሆን ነው። እንዴት ማለቴ? ለምን ደነገጠ? እንዴት ቀልደኛ ነህ እባክህ። ያደረከው ነው ማታውቅም። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ሲኖላ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። ኦርካን ደስተኛ ሆናል። ሲኖላ መጨረሻ አብራ ሆነች ማለት ነው። ነገር ግን ኢሜ ከመጣች ትቆጣለች እያለች ኢሜ ጋር ሰላም አውርዳቸዋል እኮ ኢሜ ካሁን በኋላ አንቺን አትናገርሽም እያለ ነበር። ኢሜ ግን አሁን ቢሆን እሷን አትወዳትም። እሱ ግን ነገር አላወቀም። ይቅርታ ስትጠይቀው ከልባ መስሎት ነበረ። ነገር ግን እንደዛ አይደለም። ቅዱስ ደግሞ ይዘዋል ማለት ነው። እንግዲህ ዶክመንቱና ደረሰኙ ሰርቆ ከቤት ሲወጣ ድብድብ ይዘውት እጁና እግሩን አስሮት አስቀምጧል። እገልሃለሁ፣ እንዴት ትክዳኛለህ? እንዴት ለዛ ሚስትን የቀማ ሰው እንዴት ለሱ አሽከር ትሆናለህ? ብሎ ምን ላንተ አሽከር ሆኛ ነበረ ምን እያለው ነበር። ታሳፍራለህ፣ አምኜ ቤት አስገብቼ ነበረ፣ ግን አንተ ምንድን ያደረግከው? እያለ ቅዱስን እየመታና እያስቀሰቃየው ነበር። አንተ ከርፋፋ ሽማግሌ ምንም ታመጣም ፊታን እያለው ነበር። ፊታና ወንድ ከሆነ እንቋጣልና እያለው ነበር። ከዛ ቅዱስን ይመተዋል ማለት ነው። ድብድቤ ማለት ኢሜ ደግሞ እንግዲህ እሷን ወንድሜ ቆይ ማለትና ከሲኖላ ማንን እንደምትወደው ስትጠይቅ ነበር። ነገር ግን እሱ ሲኖላን እንደሚወዳትና እንደማፍቅራት ነገራት ማለት ነው። በዛ ግን እሷ በጭራሽ ደስተኛ አይደለችም። አሁንም ቢሆን ቆይ አንቺ ምን ብሰጥሽ ነው? ምን ባረግሽ ነው የሚገላገልሽ? ከዚህ ቤት እንድትወጪ ምን ላርግሽ? ስንት ልክፈልሽ? እያለቻት ቆይ ከኔ ጋር ለመለካከትሽ ችግርሽ ምንድን ነው? ሜላት የሚያውን ነገር ነው የነገረችሽ፣ ለኔ ጥላቻ እንድኖር ያደረገችሽ ለዛ ነው ብላ ኦርካንን ተወዳታለች መላት እያለች እሱ ግን ሜላትን እንደሚያወዳት የማታውቂ ብዙ ነገር እንዳላት ይነግራታል። እሷ ግን አሁንም ቢሆን እንግዲህ እንደምንም ብዬ መቼም በእኔ በህይወት እያለ ወንድሜን ስታበላሽው ቆሜ አላይም። ስለዚህ ሲኖላ ብትረሳ ይሻላል እያለች ቆይ ምን እያሰብሽ ነው? በሀሳብ ቁጭ ልትሸል ቁርስ የለም እንደ እያላት ነበር። ወንድሜ ይቅርታ እሺ አሁን አቀርብልሃለሁ እያላት ነበር። ነገር ግን አሁንም ኢሜል ለሲኖላ ያላት ጥላቻ እጥፍ ጨምሯል ማለት ነው። እሷን ለመጉዳትና እሷን ከቤት ለማስወጣት ነው የሷ አላማ ማለት ነው። ኦርካን እንዳጋጣሚ ቅዱስ ጋር ስደውል ቅዱስ አሁን ስልኩን ያነሳ ድብድቤ ነው ማለት ነው። ከዛ
የቅዱስ ስልክ አይደለም እንዴ አንተ ጋር ምን ይሰራል የሱ ስልክ? አንተ ነው ማለት ነው ቤቴን እንድገባ እየላኮ ትሰማኛለህ? ውሻን መውሰድ ትችላለህ፣ ነገር ግን መጀመሪያ ሱኖራን ይዘህ ስምትመጣ እናም እንቀያየራለን። ያንን ደብደብ መውሰድ ትችላለህ፣ አለዛ ታውቃለህ ድብድቤ ምን ድረስ እንደሚሄድ እጨርሰዋለሁ። አሁን የሚፈልገው ሱኖራን ይዘህ ትመጣና ይሄን እንከፍቶ ወስዳለህ፣ ደረሰኝ እንደዛው፣ አለዛ ግን ብትረሳው ይሻላል። ቆይ አንተ እብድና እንዴ? ቅዱስ ምንም እንዳታረጉ ቆይ ትጠይኛለህ እያለ ኦርካን እየተናደደ እየጮኸ ነበር። ሱኖራ ትሰማለህ? ቅዱስ ምን ሆነ ነው? ኦርካን ምንድነው የተፈጠረ እያለችው ከዛ ይነግራታል ማለት ነው። ድብድቤ ኦርካንን በሽጉጥ መጥቶታል። እንደውም አሁን ሱኖራን ይዛ የማትመጣ ከሆነ እገላለሁ እያለ እኔንም ጭምር እያስፈራራኝ ነው። ኦርካን በቃ መሄድ አለብን እባክህ ቅዱሴ ምንም እንዳይሆንብኝ እንድ እያለችው ነበር። ተረጋጊ በቃ። ከዛ አሁን እስቲ ወዳጆቹ መጥቶ ያድናል ኦርካንን መጥቶ ያድን ይሆን እስቲ እናያለን አብረን እያለ ነበር። ትሰማለህ? ኦርካን ምንም ነገር አታርጉም፣ ችግር ከኔ ጋር ነው፣ ከኔ ጋር መጨረስ አለብህ እያለ ነበር ቅዱስ። ይገርማል። ለኦርካን እየተከራከርክ መሆኑን ማመን አቅቶኛል ለራሴ። ትሰማኛለህ? አንተ እንከፍ እያለ እያሰቃዩ ነበር። እኔ መፈለግ ማድረግ ሱኖራ ሆነ ኦርካን ምንም ነገር ማድረግ አልችልም። ትሰማኛለህ? እነሱን ተወና ከኔ ጋር ተፋለም እያለ ነበር። ከዛ ይመቷልና ራሱ እንደስት ያደርጋል ማለት ነው። ይመግም ከዚህ ቤት አባራታለሁ ብዬ ጭራሹ የእሷ ገረዶኝ ቀረው እያለች አንቺ ሱኖራ አንቺማ እንደምንም ብዬ ከዛ ቤት መንቅሬ አንቺን ማስወጣት አለብኝ እንጂ በጭራሽ እኔ አንቺን እዚህ ቤት ማየት አልፈልግም እያለች ነበር። እንግዲህ ቅዱስ እያሰቃየ ነው ኦርካን ድብድቤ ማለት ነው። እንግዲህ ምንም እስቲ ከደረሱልኝ አለዛ መሞትን ብገለኝ አገደለኝ ተነግደለኝ ወንድም ግደለኝ እያለ በመጨረሻ ቅዱስ እንግዲህ በቦክስንና ጥሎ ሄድና ኦርካንና ሱኖራ ወደ ቤት። ቆይ ምን ተፈጥሮ ነው? ምንድነው የሆናችሁ? የሆነ ችግር አጋጥሞን ነገር ግን ፈተናል አሁን እያላት ነበር። በቃ አንቺ ገብተሽ ረፍት አድርጊ፣ እኔ ረፍት ላድርግ። ኦርካን ትመጣለህ? በቃ እኔም ረፍት ላድርግ። አንቺ ተንከሲስ ደግሞ ወንድሜ ምን ውስጥ ችግር ውስጥ ነው ያስገባሽው እያለቻት ስታስብ እሱ ፊት ጥሩ ሰው እያስመሰለች፣ ነገር ግን ኦርካን ሳይኖር ለእሷ ጥላቻን እሷ ላይ እየተወጣች ነበረው ማለት ነው። ነገር ግን ኦርካን እያለ ቆይ እንዴት ብዬ ነው እች ልጅ ከዚህ ቤት የሚገላግላት? እንዴት ብዬ ነው ከወንድሜ የማላቃት? ማሰብ አለብሽ እያለች በሀሳብ ጭልጥ ብላ የመጣላት ሀሳብ ከሜላት ጋር የምታወራ አስመስላ ስልክ እያወራች ነበር። ሜላት የ4 ወር እርጉዝ እንደሆነች እና እንደውም እርጉዝ ነፍሰ ጡር እንደሆነች ሱኖራ እንድትሰማ ብላ አውቃ ስታወራ ነበር። ሱኖራ ይሄ ስትሰማ እጅግ በጣም ትናደዳለች። ጸባዋ ትቀያየር። ቆይ ምንድነው የሆንሽው? የተፈጠረ ነገር አለ እንደ እያላት ነበር። እውነቱን ንገሪ ማለት የ4 ወር እርጉዝ ነች፣ ነፍሰ ጡር ነው፣ አባት ልትሆን ነው፣ እንኳን ደስ አለሽ እያለችው ነበር። ከዛ ስለምን እንደምታወሪ ምንም አልገባኝም፣ ስለምንድን ነው የምታወሪ እያላት ነበር። ሜላት እርጉዝ ነኝ፣ እኔ ደግሞ መቼም የእንጀራነት መሆን አልፈልግም፣ ትሰማኛለህ? ደስተኛ መሆን ይችላልና ጥላ ትወጣለች በንዴት ማለት ነው። ነገር ግን ያው እሷ እርጉዝ መሆኗን ትሰማለች። ነገር ግን ኢሜ ውሸት አልነበረ፣ ነፍሰ ጡር መሆኗን ስታወራ ነበረ በስልክ እሷን ከዛ ቤት ለማስወጣት። ከዛ እያለቀሰች ቅዱስ ጋር ትሄድና እኔ ቅዱስ በዚህ እድሜ የእንጀራ እናት መሆን አልፈልግም እያለች እያለቀሰች ነበረ። በቃ እሺ ተረጋጊ፣ ይሄ ነገር እውነቱን ውሸት እንደርስበታለን፣ ለመረጋጋት ሞክር እያላት ነበር። ነገር ግን እጅግ በጣም እያለቀሰች ቅዱስ እያባበላት ነበር። ሱቅ ደርሼ ልምጣ ብሎ ቅዱስ ከቤት ሲወጣ ድብድቤ ቅዱስ ቤት ሰታት ብሎ ሲመጣ እንዳጋጣሚ ሱኖራን እዛ ያገኛታል ማለት ነው። ከዛ አንቺ ማትረቢ፣ አንቺ ረጋሽ እያለ እየሰደባትና እያመነጫጨቃት ነበር። ከዛ እንደምንም ብሎ ራሷን እንድትስተርጉና ከዛ ቤት ይዞ ለመውጣት ይወስናል። ያቺ እርጉም ተገላግያለሁ ኮምባል መቼም ተመልሳ ዝር አትልም እዚህ፣ ስለዚህ እንደፈለኩ መሆን እችላለሁ እያለች ነበር። እና ቅዱስ እንዳጋጣሚ ሱኖራ ለማግኘት ፍለጋ እሱ ቤት ሄድ ቆየት ይዞ ሄዳል። ሱኖራ ቤት የለችም፣ ጠፍታለች። ድብድቤ አጉቷታል። የት እንደወሰዳት አላቅም፣ የሆነ ነገር ያደረጋት ይመስለኛል፣ ጨንቆኛል እያለ ነበር። አይ ምንም አይፈጠርም ወንድሜ አታስብ። ታዲያ ምንድነው? ድብድቤ በጣም ጨካኝና ክፉ ነው። ስለዚህ ለሴት ምንም አይነት ርኅራኄ የለውም። ሱኖራን ጎድቷት ይሆናል ወይም አንድ ነገር አድርጎት ይሆናል። በጣም ፈርቻለሁ
ለምን አትገለኝ? ግደለኝ። በእርግጥ እኮ እንደሞትኩ ቁጠር። አሁንም ቢሆን እንደኖርኩ ነው እንደሚቆጥረው። ከገደልከኝ እኮ ቆይቷል። በነፍሱ ያለው ይመስላል እንዴ? ለምን አትጨርሰውም? ግደለኝ። ኦርካንን ሆነ ቅዱስን ምንም ነገር እንዳታረጋቸው እና ከፈለግ ችግር ከኔ ጋር ነው አይደለም? ስለዚህ ችግርን ከኔ ጋር መፍታት ትችላለህ። እነሱን ተዋቸው እያለች ስታለቅስ ነበር። እንግዲህ ሱኑራን ለመደራደር ሊሸጣት ያስባል። የማውን ሩቅ ቦታ ወስዶ ለመጣል ይወስናል። ትሰሚኛለሽ? አንቺ ስቃይ እኔን ያስደስተኛል። ስትሰቃይ አንቺም ሆነ አባትሽ ቆይ ምን አድርጌክ ነው ይሄናል? ምን በድየት ነው እንደዚህ የምታሰቃየኝ? እያለች ስትሰቃይ አንቺ ማየት ደስተኛ ያደርገኛል እያላት ነበር። ሱኑራ ግን በጣም እየከፋትና እያለቀሰች ነበር። እባክህ ደብድቤ ተወኝ እባክህ እያለች ብትለምነውም እሱ ግን ትሰሚኛለሽ? መቼም ቢሆን ኦርካን ሆነ ቅዱስ ደግሜሽ ፊታቸውን አታይም። አሁን የምንወስድሽ ቦታ ሩቅ ከሆነ ቦታ ነው። ለምን አገላግለኝ እያለችው ነበር። አስፈላጊ ከሆነ እሱንም አድርጋለሁ። ስለዚህ ሀሳብ አይግባሽ እያላት ነበር። ነገር ግን እጅግ በጣም ተከፍታና እጅግ እያለቀሰች ነበር። እባክህ ደብድቤ ተወኝ ልቀቀኝ ብትለውም ነገር ግን ኦርካንና ቅዱስ እሷ ፍለጋ ቀጠሉ። ቅዱስ የት እንዲያስቀምጣታል ብለህ ታስባለህ? እስቲ ያለችበት ቦታ ማግኘት አለብን፣ ደብድቤን እንደምንም ብለን እጃችን ማስገባት አለብን ብሎ ይህንን አጋጣሚ ማለት ልታውቀው ትችላለህ። ስለዚህ ማለት መያዝ አለብን ብሎ ያስባሉ ማለት ነው። ይህም እንግዲህ ማለት የት እንዳለ እንዳትናገር ትነግረዋለች። ምክንያቱም አይን አጋጣሚ ተጠቅመሽ ኦርካን የራስሽን ማድረግ ትችያለሽ። ስለዚህ እንደምንም ብዬ ከዚህ ቤት አስወጥቻታለሁ። አሁን ደግሞ ተመልሳ እዚህ ቤት እንዳትመጣ አንቺ እድልሽን መሞከር ትችያለሽ እያለቻት ነበር። ነገር ግን ቅዱስና ኦርካን ስለ ሱኑራ በጣም እያሰቡና እየተጨነቀ ነበር። ኦርካን እሷን አጥቼ መኖር አልችልም፣ ቅዱስ እጅግ በጣም አፈቅራታለሁ፣ እሷ ለእኔ ህይወትን ህይወት ሰጥታኛለች እያለ በጣም እያለቀሰ ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።